ሰኔና ሰኞ ምንድነው? ሰኔና ሰኞ በኢትዮጵያ ባህላዊ ግጥሞች ውስጥ ፍጹም የማይገናኙ ወይም ሲገናኙ አደጋ የሚያመጡ ነገሮችን ለመግለጽ እንደ ዘይቤ ሲያገለግል ይስተዋላል። የሰኔና ሰኞን ግጥምጥም እንደ ዋዛ ፈዛዛ በጨዋታ መልክ የሚያልፉት ሰዎች የመኖራቸውን ያህል ከሀገራችን እስከ ዓለም ጉልህ ታሪክ ግጥምጥሞች ጋር በማያያዝ አምነው የሚቀበሉት ቀላል አይደለም። ለመሆኑ የሰኔና ሰኞን መግጠም እንደ መጥፎ ገድ የማየት ልምድ ከየት ተጀመረ? ከአፄ ምኒልክ እስከ ወደ ኢትዮጵያ መኪና ከማስገባት ከሞታቸው ከቀዳማዊ ንጉሠ ነገሥት ኃይለ ሥላሴ መፈንቅለ መንግሥት እስከ ትራፊክ አዋጅ ከጦርነት እስከ ረሃብ በሰኔና ሰኞ የተከሰቱ የታሪክ ግጥምጥሞችን ልነግራችሁ ወደናል። ይህ መሴ ቱዴይ ነው። ንጉሠ ነገሥት አፄ ምኒልክ ለመጀመሪያ ጊዜ መኪና ወደ ኢትዮጵያ ከማስገባታቸው ጋር ተያይዞ የትራፊክ ሕግን እንዲቀበሉ ነጮቹ አግባብተዋቸው ንጉሡም መልካም ይሁን ብለው ተቀብለው መጥተው ማታ አዋጅ አወጁ። አዋጁም አንተ የሀገሬ ሕዝብ ሆይ ነገ ጠዋት ከመኝታ ተነስተህ ባለጉዳይም ወደ ጉዳይህ ስትሄድ ከብትም ያለህ ለስምሪት ስትነዳ ሴትም ወደ ውሃ መቅጃ ስትሄዱም ሆነ ስትመለሱ ግራ መስመራችሁን ይዛችሁ ሂዱ የሚል ነበረ። ታዲያ ሀገሬው በድንጋጤ ኩም አለ። ምክንያቱም የተለመደው ነገር በጠዋት ከእንቅልፍ እንደተነቃ አማን አውለኝ፣ በቀን አውለኝ፣ የቀኝ መንገዱን የሰው መውደዱን ስጠኝ ተብሎ በቀኝ ጎንህ ተነስተህ ቀኝ መንገድህን ይዘህ ወደ ጉዳይ ታመራለህ የሚል ልምድ አለ። ቀኝ እንደ ጥሩ ገድ አመላካች፣ ግራን ደግሞ እንደ መጥፎ ገድ አድርገው ይታይ ስለነበረ ህዝቡ ንጉሡ ምን ነካቸው ብሎ ግራ ተጋባ። በማህበረሰቡ ውስጥ በተለመደውና እንግዳ በሆነው የንጉሡ ሐሳብ መካከል ማለት ነው። መቼም ጥንት አባቶች ጥበበኛ ናቸውና ድንጋጤውን ለማስቀረት አንድ ነገር ማሰባቸውን የታሪክ አዋቂዎች ይናገራሉ። እሱም የመጣብን ነገር ከፈጣሪ የሚያጣላ በመሆኑ ከብትም ከቤት አይውጣ፣ ሴትም ወደ ውሃ መቅጃ አትሂድ፣ ባለጉዳይም ጉዳዩን ከፈጣሪ አሊያም ከንጉሡ ስለሚያጣላህ ከቤትህ አትውጣ ተብሎ ተመከረና ቀኑን ሙሉ ጸጥ ረጭ ብሎ አለ። ያቺ ቀን ሰኔ 1 ቀን ሰኞ ቀን ነበረች። ይኸው ብሔራዊ በዓል እስከ መምሰል ዘልቃ ዛሬም ድረስ በሰኔና ሰኞ ግጥምጥሞች ሳይለያት ዘልቃለች። በእምዬ ምኒልክ ብልሃት የተዋወቀው የሰኔና ሰኞ ከአፈታሪክ የተሻገረ በማህበረሰብ ውስጥ ቀላል የማይባል አንድምታ እንዲሰጠው ያደረጉ አያሌ ታሪካዊ ክስተቶች አጋጥመዋል። ለመሆኑ ከሰኔና ሰኞ ጋር የተገጣጠሙ ጉልህ ታሪኮች የትኞቹ ናቸው? አሁን እነግራችኋለን። የሰኔና ሰኞ ግጥምጥሞች በየተወሰነ ዓመታት በ5 በ6 እና በ11 ዓመታት ልዩነት በአንድ ዕለት የሚገጥም ሲሆን በብዙዎች ዘንድ እንደ መጥፎ ዕድል ተደርጎ ሲወሰድ ይስተዋላል። በ18ኛው መቶ ክፍለ ዘመን ላይ የሸዋ ገዥ የነበሩ በመርድ አዝማች ወሰን ሰገድ መንዝና ይፋት ወይም ተጉለት ውስጥ በሚኖርበት ወቅት ቤዛነ ወልድ የሚባል ተማሪን የማይስማማኝ ወር ንገረኝ ይሉታል። ተማሪውም ሰኔና ሰኞ የገጠመ ዕለት ለእርሶ አይስማማዎትም እንዳላቸውና ከ4 ዓመት በኋላ ቀኑ ተገጣጥሞ ንጉሡ በመገደላቸው በሕዝቡ ዘንድ ከዚህ ጊዜ ጀምሮ ቀኑ እንደ መጥፎ ዕድል እየታየ መምጣቱን ጋዜጠኛ ንጉሴ አክሊሉ በሸገር ኤፍኤም በጨዋታ እንግዳ ፕሮግራም ላይ ቀርበው መናገራቸውን እናስታውሳለን። በኢትዮጵያ አቆጣጠር በ1849 ዓ ም የአፄ ቴዎድሮስ ዘመነ መንግሥት ላይ ሰኔና ሰኞ ገጠመ። በኢትዮጵያ አቆጣጠር በ1849 ሰኔና ሰኞ ከገጠመ በኋላ አፄ ቴዎድሮስ በእጃቸው ያለውን እያጡ የነበረበት ፈታኝ ዘመን ነበረ። በጎጃም ደጃች ተድላ ጓሩ፣ በሸዋ ሰይፉ መሸሻ፣ በሰቆጣ ዋክሹም ገብረ መድህን፣ በጎንደር ጋረድ ክንፉና ግንባሮ ካሳ፣ በትግራይ ደጃች ንጉሴ አምፀውባቸው ወሎና በጌምድር አልገዛም ብሎ ያስቸገረበት ወቅት ነበረ። የጎንደር ቀሳውስት ተሰብስበው ለአፄ ቴዎድሮስ አዲስ የመንግስት አሰራር እንዲከተሉ በድፍረት የተናገሩበት ሁኔታ ተከስቷል። በ1888 ሰኔና ሰኞ የገጠመበት የኢትዮጵያና የጣሊያን ጦርነት ተቀስቅሶ በአምባላጌ በመቀሌና ባድዋ በብዙ ሺዎች የሚቆጠሩ ኢትዮጵያን የሞቱበት ዘመን ነው። ምንም እንኳ ጦርነቱ በኢትዮጵያ አሸናፊነት ቢደመደምም የጦርነት መልካም ስለሌለው የሰው ልጅ ሕይወት የተገበረበት
የሰኔና ሰኞ ግጥምጥም ውጤት ነው ተብሎ በወቅቱም ይወራ ነበረ። ሰኔና ሰኞ ከመግጠሙ 1 ዓመት በፊት የሚሞቱ ሰዎች ከደጋጎቹ አባቶች የሚመደቡበት አጋጣሚም አለ። ለዚህም ይሆናል በ1906 ዓ.ም አፄ ምኒልክ ሕይወታቸው ያለፈው። ምኒልክ የሞቱት 1 ዓመት ቀደም ብሎ ታኅሳስ 3 ቀን 1906 ሲሆን የንጉሠ ነገሥቱ ሞት ይፋ አልተደረገም ነበረ። የዳግማዊ ምኒልክ አባት ንጉሥ ኃይለ መለኮት በተመሳሳይ ሁኔታ ከሰኔና ከሰኞ ግጥምጥሞች 1 ዓመት ቀደም ብለው በ1848 ዓ.ም ነበር ያረፉት። በ1953 ዓ.ም ሰኔና ሰኞ ሲገጥም ምን ሊመጣ ይሆን መባሉ አልቀረም። በቀጣዩ ዓመት ንጉሥ ቀዳማዊ ኃይለ ሥላሴ ለጉብኝት ወደ ብራዚል በሄዱበት ወቅት የክቡር ዘበኛ ጦር አመፅ አስነስቶ የመፈንቅለ መንግሥት ሙከራ አደረገ። ኢትዮጵያ ለመጀመሪያ ጊዜ አይታ የማታውቀውን የተቀነባበረ የመፈንቅለ መንግሥት ሙከራ አስተናገደች። በመንግስቱ ንዋይና በግርማሜ ንዋይ የተመራው መፈንቅለ መንግሥት የ600 ሰዎችን ሕይወት ቀጠፈ። ብዙዎች ታሰሩ፣ ጥቂቶች ተሰደዱ። በንጉሠ ነገሥቱና በኢትዮጵያ መንግሥት ላይ ግን ጥቁር ጠባሳ ጥሎ አለፈ። ዛሬ ላይ የታኅሳሱ ግርግር በሚል በታሪክ ጎልቶ ይነገራል። ሌላው ህዝቡ ይህንን ቀን እንደ መጥፎ ዕድል እንዲያይ ያደረገው በ1950ዎቹ መገባደጃ አካባቢ የወጣው የትራፊክ አዋጅ እንደሆነ ሲነገር ይሰማል። አፄ ምኒልክ ለመጀመሪያ ጊዜ መኪና ወደ ኢትዮጵያ ሲያስገቡ የህዝቡን የመንገድ አጠቃቀም ለማስለመድ ተጠቀሙበት የተባለው ብልሃት በቀዳሚው ኃይለ ሥላሴ ዘመንም ተደግመዋል። በኢትዮጵያ አቆጣጠር በ1956 ዓ.ም ሰኔና ሰኞ ገጠመ። ይህን ተከትሎ ምን ይመጣ ይሆን ተብሎ ሲጠበቅ አዲስ የመንገድ አዋጅ ወጣ። ከሰኞ ሰኔ 1 ቀን ጀምሮ በግራ በኩል የሄዱ የነበሩ ወደ ቀኝ፣ በቀኝ የሄዱ የነበሩ መኪኖች ደግሞ በግራ በኩል እንዲያሽከረክሩ ህግ ወጣ። ከዚያን ቀን በፊት መኪኖች በሙሉ አሁን በሚሄዱበት በተቃራኒ መንገድ ነበር የሚሄዱት። ከዚያም ወዲህ ግን የመኪና መንገድ አካሄድ መቀየሩን በአባቴ ዕድሜ የነበሩ ሰዎች ወይ ሰኔና ሰኞ እያሉ በመገረም ሲያወሩ እንሰማ ነበረ። የሰኔና ሰኞ ፍርሃት በደንብ የተጠና ሳይንሳዊም ሃይማኖታዊ መሰረት ያልተገኘለት በማህበረሰቡ ውስጥ በታሪካዊ አጋጣሚዎች የተፈጠረ ፎክሎር ነው የሚሉ አሉ። ታዋቂው የቃላት መዝገብ ጸሐፊ ደስታ ተክለወልድም በመጽሐፋቸው የመለኛ የጠንቋይ ፈሊጥ ሰኔና ሰኞ በባተ ቁጥር ማስፈራሪያ ሆነው ይኖራሉ በማለት ነገሩ ያስተሳሰብ እንጂ የቀኑ ክፋት እንዳልሆነም ይገልጻሉ። ነገር ግን በግጥምጥሞሹ ማመን ወይም አለማመን የግል ምርጫ ቢሆንም ሁልጊዜም አገር ከፈተና እንድትድን በየእምነቱ መጸለይና በጥንቃቄ መጓዝ ይገባል። እነሆ ዘንድሮም ዘመን ቆጥሮ ሰኔና ሰኞ ተገጣጥሟል። መልካም የወሩም የሳምንቱም የመጀመሪያ ቀን ይሁንላቸው። ሰላማቸው ይብዛ።